ማክበሯ በቃ ደስ ይላል። ልጆቹ 10 ነው የሚስሟት የሱ ወንድምና እህቶች በቃ እሷ ጋር ያላቸው አቀራረብ እንደገና ደግሞ የአዶናይን ወንድም 200 ምናምን ሺህ ያለው አካውንት ሰጥታው መጥቶ ሲያመሰግናት ምናምንና ደስ ነው ያለኝ መቀላቀላቸው። እነዚህ የቅናት ወሬ ነው። አካውንት ነበራት የሱ እንትን ባን ሆኖበታልና አንድ አካውንት ሰጠችው ለወንድሙ። የሱ የአዶናይ አካውንት ባን ተደርጓል እንዴ? የወንድሙ የትንሹ ወንድሙ የታናሹ። ኦኬ እና ደስ ይል ነበረ። በዛ ላይ ደግሞ ስላለባበስ ምናምን ምንም በቃ እንደ ባህላቸው እንትን ነው ሲባሉ ደግሞ በአጋጣሚ የመጡ ይመስለኛል። ግን ደስ ነው ያለኝ። አባትየው እንዴት እንደሚያሳዝኑ ሽቁጥቁጥ ነገር ናቸው። በጣም ሽቁጥቁጥ ናቸው። ደስ ይላሉ። አክቹአሊ እውነት ለመናገር አንድ ሰው እንትን በባህሉ ንቅሳት ያለው ሰው ሰልጠን ሲል በንቅሳቱ ያፍራል። ግን ያ የኛ አወል ካልቸር በቃ እኛ ነን። እሱ ገባሽ? እኛ ነን። እና አሁን የእንትና እናት ምንም ትልበስ እሱ አይደለም አግብታ የምትኖረው ልጇ ናት። ያፈቀረችውና የተፈቃቀሩት ልጇና አዶናይ ናቸው። የአዶናይ እናት ልብስ ለበሰች አልለበሰች ሰው ልጅ ጥሩ ንጹህ አይምሮ ይኑረው እንጂ ልብስ ባይኖረው ችግር የለውም። ጥሩ አይምሮ ነው ልብስ ሊገዛ የሚችለው። እውነት ኖርማል ሽፎን የለበሰችው እሷ እናት ከልጆቹ ጋር በጣም ደስ ይሉ ነበር። ኤኒዌይስ ለሌሎቹ አሁን አብረው ሊያዩዋቸው ያልፈለጉ ሰዎች አብረው ስላዩዋቸው ተቃጥለው ነው ማለት አብረው የሚሆኑ አልመሰላቸውም ነበር። ቀንተው መናገር ያ ዳይመንድ ይቀጥይ ወይ ሊያይ እንዴት ናችሁ? እኔ ደግሞ በጣም ደስተኛ ነኝ። በተለይ the comeback was different የሆነ ቪዲዮ የለቀቁት ቪዲዮ እኔ ዘለልኩ ብለሽ አታምኚም። በጣም የተደሰትኩ በጣም ደስ ይላል። ሞከሩ፣ ሁሉም ነገር አደረጉ እኮ ምንም አልቀራቸውም ሊሰሯት። ልጅቷ ላይ አሁን አረብ ሀገር ያሉት ልጆች እንደዚህ ላቸው ነች የሆነ አይደለ ጥንካሬዋ ምናምን በጣም ነው የሚወዱት፣ ሰፖርት ያደርጓታል በጣም እና ደስ ነው ያለኝ። እኔ እንኳንም በዚህ መልኩ ያየናቸው በጣም ደስተኛ ነኝ። ዝም ብሎ ነው ይሄንን ልል ነው ዳሴት እውነት ስለእውነት ለመናገር ፈጣሪ እስከ መጨረሻ ያርግላቸው እንጂ ያምራሉ፣ ደስ ይላሉ። ግን አናደዳችሁኝ። ብላኪን ሊያሾ ሰደበችው ስትሉ ተናደድኩኝ። አይገርም? ሰርቶላታል ቪዲዮ ፊኒሻ አንቺም እሱ ጋር እንትን ዱዊት አድርጎ የሰራው ላይ በጣም ማከብሩ ሰው ነው። አይተሽ መስራት ትችያለሽ። አንቺም እሱም ሰርቶላታል እኮ በደንብ አድርጎ። ቅድም እሱም ሙሉን ባላየውም ግን የሱ የተናገረችውን ነገር 4 ልጆች አለው 2 እንደዚህ ኢትዮጵያ ወለዳቸው ምናምን ብላ ፐርሰናል ላይፍ ዲግ አድርጋ ነው እንትን ያደረገችው። በቂ መልስ መልሶላታል። እሱ ጀንትል በሆነ ወይ ምን እቺ አጋሰስ ቆሻሻ እኮ ናት። ሊያሾው ማለት እኮ አጋሰስ ቆሻሻ እንትን ያፈላች እኮ ናት። አንድ ቀን ይበርድላታል እኮ። እንደዚህ እኮ አይቀጥልም እኮ። እሱ በጣም ተናደድኩኝ። ይገርማችሁ እንትና በጣም ነው ልጁ ታበጫጃኒ እንዴት ደስ ባለኝ። ብላኪ እኮ ሚዛናዊ ሰው ነው ወንድሜ፣ በጣም ሚዛናዊ ሰው ሲናገር። እኔ ስንት ዓመት ነው ማውቀው ሲናገር የሰውን ነገር ጠብቆ የሚናገር። አሁን በሷ አፍ እንዴት እየሆነች እንደምታንቋሽሸው በጣም ነው ያዘንኩትኝ። ከእንደገና ደግሞ በሷ መሆኑ አናደደኝ። እቺ ለነገሩ እኔ ለምን መሰላችሁ ሰርፕራይዝ ማለት ነው እያለቀስን ለልቲ ቤት ተሰብስበን ኦቲዝም ልጆች ስላላቸው ሲወራ የተረገማችሁ እናቶች ካለች በኋላ እሷ እኮ በቅታኛለች እግዚአብሔር ስለሚጠላችሁ ነው ኦቲዝም ልጆች የሰጣችሁ ካለች በኋላ እኮ ሊያየ አምደን with this woman እኮ ላውራ ሊያየ እንዴት ናችሁ? እንኳን አደረሳችሁ ሁላችሁንም። እንኳን ለበዓል አደረሳችሁ። ሰላም ናችሁ ወይ? እኔ ግን በጣም የሚገርመኝ ማለት ነው አይውሽ ሁሉም ሰው ኦቲስቲክ ቢሆን በጣም ደስ ይለኝ ነበረ። እኔ ማለት ነው እኔ ፐርሰናሊ ብጠየቅ ዓለም ሁላ የተፈጠረ ልጅ ሁላ ኦቲስቲክ ቢሆን ኖሮ
ይሄ የምታዩት ነገር ዓለም ላይ አይኖርም ነበር። በጣም ስለሚበልጡ ስለማይታወቅ ነው እንጂ ስለሚበልጡ በጣም ይበልጡናል። የእግዚአብሔር ታናናሾች ናቸው እኮ ለእኔ ማለት ነው። ኦቲስቲክ ማለት ያው እኔም ልጅ ስላለኝ ማለት ነው። ግን አይ ዊሽ ኤቭሪባዲ የራሱ ዓለም ቢኖረው። ኢማጂን አድርጋችሁ ታውቃላችሁ ዓለም ምን ያክል ዲፍረንት እንደሚሆን፣ እንደዚህ አይነት ኢቭል እንደማይሆን። እነሱ ጋር ተንኮል የለም፣ ኦኬ፣ ክፋት የለም። ገንዘብ ቫልዩን አያውቁትም። ብር ተቀምጦ የ4 ዓመት የ10 ዓመት ልጅ ምን እንደሚያደርግ ገንዘብ ያውቃል። those people don't know anything about money. They have no idea. But for people who speaks like this, be careful. ልጆቻችሁ ምን ሊወልዱ እንደሚችሉ የልጆቻችሁ ልጆች አታውቁም። ልብ ግዙ። ማንም ሰው ፈልጎ የሚያመጣው ህይወቱ ላይ ማንም የለም። ግን ቢ ዋይዝ። ሌላ ምንም አይባልም። እንዲሁኝ እኔ ምንም ሰው አይደለሁም። ግን ወነ ካምስቱ ደግሞ እነዚህ ያገቡ ወጣቶች ማለት እኔ ራሱ ስለነሱ ለማውራት በመግባቴ በጣም የሚገርመኝ። እስኪ ታዋቸው ያንግ ሰዎችን ዲስከሬጅ አታድርጉ። መግደል ይሻላል፣ አልኮሆሊክ መሆን ይሻላል፣ ድራግ አዲክት መሆን ይሻላል፣ ሰው ገሎ ክራይም ቢሰራ ይሻላል። ነገ ጠዋት ልጆቻችን እንደዛ እንዳይሆኑብን ኧረ ምን ይሻለናል? ይሻላል እንዴ? እኛ እኮ የምንወልደው ሰዎች እኮ ነን። ስለዚህ ሰውዬ ወጥተን ስለዚህ ልጅ የምናወራ ያለ ነው። ማይስፔስ በተፈጠረበት ሰዓት የተወለደ ልጅ ነው ይሄ ልጅ። እቺ ልጅ በጣም ሪሰንትሊ ማለት ነው ሶሻል ሚዲያ ሲፈጠር የመጡ ሰዎች ናቸው እዚህ ምድር ላይ። ወስሆን ወዳስ ቤታችን ስራ የለም ልጆቻችንን ማሳደግ how to keep our marriage። እንግዲህ በየክፍሉ ሲኬድ ሪሌሽንሽፕ ነው ችግሩ። የሪሌሽንሽፕ ስለ ልጆቻችን ማሰብ ሲገባን how to keep your man, how to keep your wife ሆኗል ችግሩ። እሱን መሰብሰብ ያቃታችሁ ሰዎች በጠቅላላ እዚህ ጋር ቁጭ ብላችሁ አዲስ ስለመጣው ትውልድ let them navigate ላይፍ ራሱ ያስተምራቸው። እኛ እኮ ብዙ ወንጀል ሰርተናል 19 ላይ 20 ላይ ትክክል ነው ያልነው ነገር አሁን ዞር ብለን እኔ am 45 ያስቀኛል። I thought I know things። እነዚህ ልጆች በዛ ያለፉ ነው ያሉት whether the good or bad። ሳወራ ለማንኛውም እነዚህ ልጆች ሶሻል ሚዲያ ላይ እንዲወጣ ቺት አረገች ምናምን እዚህ ቺት ያረገ የለም፣ ቺት እየተደረገ የለም። ምን ሆናችኋል people እንዴ? ያንጎችን ተዋቸው በቃ። እግዚአብሔር የጻፈውን ኑሮ ይኑሩት በቃ፣ ይኑሩት፣ ይጋቡ፣ ይዋለዱ። አይሻልም? እስር ቤት ከሚገቡባችሁ ወላጆቻቸው ከሚያዝኑ ድራግ ውስጥ ከሚገቡ። እንግዲህ ይሄ ዘመን በሶሻል ሚዲያ ነው ብር እየተሰራ ያለው አይደለ እንዴ? በቃ things are change። በእኛ ዘመን እንደነበረ አይደለም። things are change። ገና ከዚህ የበለጠ ደግሞ ይቀየራል፣ ብዙ ነገር ይቀየራል። just watch out, give it another 5-10 years። አንድ ስራ ላይኖር ነው ሰው። እነዚህ ሰዎች በሶሻል ሚዲያ ስራቸውን ሰሩ፣ ግማሹ ይጋባል፣ ግማሹ ምናምን። እንዴ ስራ ፈታን እንዴ? ትላልቅ ሰዎች አዳሚ የራስሽን ህይወት በስደት በኬንያ በዚህ በዛ ቅርጥፍ አርገሽ በልተሽ ስንት ነገር አርገሽ ግን ምንም ዲቴክት ማድረጊያ የለማ። በምን ይመዝገብ ላይፋችን? በሰዓቱ ሶሻል ሚዲያ አልነበረም። አሁን ግን እድሜ ለሶሻል ሚዲያ። ምን በሉ፣ ምን ጠጡ፣ የት ሀገር ሄዱ፣ ምን ሰሩ፣ ስለነሱ ደግሞ የምናወራው እኩዮቻቸው እንኳን አይደለንም የምንወልዳቸው። በጣም ያንግ ሰዎች ናቸው። ስለነዚህ ቁጭ ብሎ ማውራትና ዲስትሮይ ማድረግ የሰውን ካራክተር፣ ስላለባበሳቸው፣ ስለመጡበት ቦታ ነውር አይደለ እንዴ? እደጉ እንጂ እደጉ። በቃ ቦታ ልቀቁ። አርጅተናል አዳሜ፣ ቦታ ልቀቁ። አዳዲስ ሰዎች እየመጡ ነው። ጀስት ላይክ ወላጆቻችን አስረክበውን ሙቮን እንዳደረጉት እኛ ደግሞ ቦታ እንልቀቅ። ስንት የሚሰራ የራሳችን ጋርቤጅ አለ ቤት ውስጥ። ስለ ልጆቻችን ቢሄቪየር፣ እድገታቸው፣ who's doing what እንዴ ዲስትሮይ አታርጉ። የሰውን ካራክተር አሳስኔት አታርጉ። ነገ ጠዋት ምን እንደሚሆኑ እነዚህ ሰዎች አገር ሊመሩ ይችላሉ፣ ሊመራ ይችላል። we don't know። አዳሚ ቁጭ ብለሽ የምትሰግጅበት ጊዜ ሊመጣ ይችላል። እግዚአብሔር ድንቅ ነው። ምን እንደሚሰራ አታውቁም በሰው ህይወት ላይ። አሁን ፌል አረጉ የምትሏቸው ጩጬዎች ነገ ጠዋት ይቀየራሉ። in their late 30s and 40s people change። አሁን የሚያውቁትን ነው የሆኑት። ሌላ ከየት ያምጡ? አልኖሩም። መኖር ብቻ ነው የሰውን ልጅ ቁጭ ብሎ ታሪኩ እንዲመዘግብ የሚያደርገው። ልክ እያንዳንዳችን እንዳደረግ ነው። ግን ነውር ነው።
ወላጆቻቸውን አትስደቡ፣ ልጆቻቸውን አትስደቡ። እኔ እውነት በጣም ሊያ በጣም ነው የሚያሳዝነው። በጣም እንዴ ስራ ፈታችሁ ወይ ሶሻል ሚዲያ ላይ ሁላችሁም ቤት ክፈቱና ስራ ስሩ። በቃ እንደነሱ ይሄ ልጅ ሲፈጠር እሱን ነው የሚያውቀው። በቃ ተወለደ አደገ፣ ሲያየው ሶሻል ሚዲያ ላይ ቁጭ ብሏል። አይኑ ላይ ገራጅ እንደሚሰራ ያውቅ መኪና ምናምን። እኛ እንግዲህ በእኛ ዘመን ወንዶች ገራጅ ምናምን ሲሰሩ ነው እኔ ማይ ፋሚሊ ሜምበርስ ማውቀው። ኮምፒውተር ላይ የሚሰራ ስራ የለማ አልነበረማ። ስለዚህ እንደ ዘመኑ ሲጓዙ እናንተ የወለዳችሁ 10 ቤት ልጆች ያሏችሁ 40 ቤት ያላችሁ ቦታ ልቀቁ። there is new generation አዲስ ትውልድ መጥቷል። የራሳችሁን ቤት ስሩ፣ ከምትፋቱ ስሩ። be wise። ቴንክ ዩ ደህላክዬ። ዳይመንድ ሻቀቲ ኔላውራ እሺ ክኔ ዳይመንድ ነበረች ዝም የለችም መሰለኝ። ቅድም ያር ኦኬ ኖ ፕሮብለም። እሺ ኖ ቀጥይ ማለማዊት ቀጥይ። ታብታብ አድርጉ ጋይስ። እሺ ክኔ እንዴት ናችሁ? ሁላችሁም ሰላም ናችሁ? አለንልሻለን። በመጀመሪያ ባይዞይ ቅናት ነው ያስታውቃል። ለምን ሳቀር የሰውን ለመቀማት ነው እንደዚህ የሚሆኑት። ምንም ማድረግ አይቻልም። ይቃጠሉ እያዩዋቸው። ከዛ ሲቀጥል ግን ማዘር የለበሱት ልብስ በጣም ነው የሚያምረው። እኔ የኢትዮጵያ በቃ 95% እናቶች የሚለብሱት ልብስ ነው የለበሱ። እንደገና ደግሞ እንደ ካልቸር ነው። እኛ አሁን ትግራይ ነን አይደለ? ትግራይ ሽሩባ ምናምን ይሰራል። በእነሱ አካባቢ ደግሞ ሻሽ ምናምን ይሸፈን ይሆናል። በቃ ይሄ የራሳችን ሁላችን ካልቸር አለና ዝም ብሎ በሰው ህይወት ጥልቅ ማለት ግዴታ የለብንም መናገር። በቃ የሆነ የሰው ህይወት ላይ አስተያየት መስጠት ግዴታ አይደለም። በቃ አንዳንዴ እኮ የሆነ ኩትተቻለሽ ትንሽ ለራስ ወይ ለወጣቱ ምናምን እንደዚህ አይደረግም። በቃ በጥሩ ወይ ደግሞ እንደ እናቱ ነህ መምከር ነው እንጂ በብለ ዲፕ ሄደህ የሰው ህይወት ባይዘው ወይ አንበሳ ስጡንና ዝም እላለሁ ወይ አወራለሁ እያለች ነው ያወራችው ሴትዮዋ። ስንት አንበሳ ተሰጣት ካወራች ሪከርድ ከተደረገ በኋላ ነው 3 አንበሳ ወርዶላት ዝም ያለችው። ይሄ ምን ማለት ነው? ቢዝነስ እየሰራች ነው ማለት በእጃ እንጀራዋ ነች ማለት ነው። እና አንዳንዴ ልቦና ይስጣቸው። ምንም እኮ ነው ማለት በቃ እዚህ ሚዲያ ምንም ወይ ጠቅላይ ሚኒስትር ያስፈልገዋል ቲክቶክ ላይ እንጂ በጣም አስቸጋሪ ነው። የሰው አፍ መያዝ በጣም ከባድ ነውና መታወራው ሴቷ ደግሞ በጣም የሚሰቀጥጠው ለምንድነው ኖርማል ወሬ እኮ ትተቻለሽ ምን አሁን ኪኔ ታወሪያለሽ እኮ አንዳንዴ ደስ ይላል፣ ይጣፍጣል። ላይክ አስተማሪ ነው እየተናገርሽ ያስተምራል፣ ያስቃል። ላይክ ደስ ይላል። እናት ነሽ በቃ የእናት አንቺን በቃ የሚመጥን ንግግር ነው የምታወሪው እንዴ። ይሄ እኮ በቃ እኔ ፒኪኒ ለብሶ መምጣት ነበረባቸው ወይ ፑትስ ምንድነው መልበስ? እኔ እኮ ግራ እኮ ነው የገባኝ። በቃ የኢትዮጵያ ትራዲሽናል ልብስ ነው፣ ሽፎን ነው የለበሱ፣ ነጠላ ለበሱ። የቆየ ቪዲዮአቸው ስታይ ራሱ ሻሽ ይለብሳሉ፣ ካለ ሻሽ አይወጡም። ብዙ ቪዲዮ አላቸው። ገብርኤል ሲሄዱ አላቸው የሆነ ቦታ ሲያምር ልብሳ ሻሽ ነው የሚለብሱ። ይሄ ደግሞ በቃ ቆራቢ ናቸው፣ አይፈልጉም ይሆናሉ። እኔ አሁን እናቴን ማዘዝ አልችልም። እኔ ታይት ለብሳለሁና እናቴ ታይት ልበሽ አላትም። እናቴ ሽፎን ነው የምትለብሰው እንዴ። ምንድነው ምንናገረውና ማንናገረው እኮ አንዳንዴ እኮ ስናወራም እኮ ማስተዋል አለብን። ዝም ብለህ ብቻ የሆነ ነገር ብር አገኛለሁ ስጡኝ አንበሳ ወርዱልኝ ወይ እናገራለሁ እያስፈራራ ሰው ምንድነው? ይሄ በጣም ዊርድ ነው። በቃ አይ ዶንት ኖ ካልቸራችን በጣም ተቀይሯል። ሰው ተበላሽቷል። ከዛ ደግሞ ታች ነው ጊፍት የሚሰጡ አሉ፣ የሚስቁ አሉ፣ ኮሜንት የሚያደርጉ አሉ። ሲጀመር እንደ ሀገር ነው እያታመም ነው ምሽ እሷ ብቻ እና አይ ዶንት ኖ ወዴት እየሄድ እንደሆነ ራሱ እንጂ ፋዞር በጣም ነው የሚያምሩ። በቃ ኢነሰንት ናቸው፣ ንጹሆች ናቸው። እንደኛ እኮ እንትን አይደለም። በቃ ኢነሰንት ናቸው፣ ንጹህ ፊታቸው እኮ ያስታውቃል። የሆነ በቃ እኔ እንጃ በጣም ነው የምወዳቸው ከድሮ ማለት ነው። ከአሁን በፊትም ፖስታቸው ነበር አብራ እና በጣም ነው በቃ ዝም ብለሽ ስስት ነው የምትይላቸው። እኔ በቃ የሆነ የዋህ ነገር ናቸውና እንዴት እንደዚህ አይነት ሰዎች ላይ ሰው ይናገራል እንዴ? ሰይጣን ካልሆነ ውጭ እኔ አይ ዶንት ኖ። እና የለበሱት እሳቸውም እኔ አሁን አባቴ ሱፍ ብገዛለት
ኦፍ ኮርስ ኤቭሪ ይር ሱፍ መግዛት አልችልም። ኢቭን ቢኖርኝም ምንድነው የሚያደርገው? እናጥብና ላውንደሪ ይለብሳል። ኖርማል እኮ ነው። የሆነ ቦታ ሲሄድ ይለብሰዋል። ሱፍ እንደ ኖርማል ዩዥዋሊ ምን ለብሰው ልብስ አይደለም። አንድ ቀን በአመት ምናምን ነው የሚለበሰው። ምንድነው ቢግድሉ? እና ደግሞ ልብሱ ራሱ አንድ አይን ሽፎን ነው የለበሱ፣ ሻሽ ነው የለበሱ። ዲው ፊልተር መጠቀም እኛ ምን አገባን እንዴ? ቆርበዋል፣ እናትና አባት ቆርበዋል ተባለ። ባይቆርቡስ እንዴ? የፈለጉ እንዴ ምን አገባ? እና አሁን እቺ ማነሽ? እኔ አሁን ለምሳሌ በኔ ኤግዛምፕል በኔ ኤግዛምፕል ልውሰድልሽ። እኔ አሁን ቤት ስሆንና ውጭ ስወጣ አንድ አይደለም መልኬ። ኤግዛምፕል አሁን እኔ እስከነ ማዴቴ ምናምን ወደ ውጭ ልውጣ፣ ካሜራ ላይ ልግደቀን። ሁላችን ላይፍ ላይ የሚገቡ እስቲ ይውጡ ያለ ፊልተር የጃማዘር ያምራሉ። ማርያምን እቺ አሁን አይጥ የምትመስለው ሴትዮ እስቲ ያለ ፊልተር ትውጣ፣ ያለ ሜካፕ ደጅስት ትውጣ። እንደሳቸው ኮንፊደንስ ሆነ እንዴ? እግዚአብሔር ሁሉ እኮ የሸፈነው እኮ ሂማን ሄርና ፊልተርና የሆነ ምን ለሚለጣጠፉት ነገር እኮ ነው። ጥፍራቸው መለጠፍ ነው። ሰው እኮ ኔቸር እኮ አይጠቀምም። በቃ የሆነ የተለጣጠፈ ነው ህዝቡ እንዳለ። እስቲ አንድ ሴትዮ በኮንፊደንስ ማማ የሄዱበት ቦታ ያለ ሜካፕ ያለ ሂማን ሄር ስትወጣ ወንድ ነው እኮ የምትመስለው። እስቲ እንያቸው። እሳቸው በቃ በራሳቸው የሚመጥናቸው ለብሰው ሄዱ። እንደ ጃኒ ራፐር አይሆኑ መቼም። ሰፊ ሱሪ ለብሰው አይሄዱ። እሷ ልጅ ነች፣ እሳቸው ትልቅ ናቸው። እኔ ምን አይነት ሚስናራም ኩልክ አለው። ፎቶአቸውን ራሱ ሼር መደረጉ ነውር ነው። ኤኒዌይ ቴንክ ዩ ማረም ሳሪዬ ቀጥይ። እሺ እኔ ቴንክ ዩ ቀጥይ ሳሪዬ ሐሳብሽንስ። ሌሻ ጆኒ ጎርካ ሁላችሁም እኔ የሚገርመኝ ነገር አሁን እንደዚህ ቁጭ ብሎ ምናምን ስለነ ጆኒ ማለት ጃኒና አዶናይ የሚያወሩት እድሜያቸው የመረሸ በቃ አጥንታቸው ቢቀቀል የዛሬ ሳምንት የማይበስል ሰዎች ናቸው። ጃኒና አዶናይ ህፃናት ልጆች ናቸው። እነሱ ቲክቶክ ላይ ለዘመናት ሲያወሩ ያላመጡትን ታባዬ የማንንም ሰው ስም እዚህ ቤት አትጥሩ ብዬ ምለው ለዛ የነሱን ስም እኔ አልጠራሁም። የነሱን ስም አንስተው እንደዚህ ናቸው ሴትዮዋ እንዲለበሱ ምናምን ይሄ እኮ መብት ነው። ሴትዮዋ ካልፈለጉስ እሷ ራፐር ስለሆነች እሳቸው እኮ ሽፎን መልበስ የለባቸውም፣ ሹሩባ መሰራት የለባቸውም። በቃ እንዲህ ነው ፈለገች እንዲመጡ ታውቃቸዋለች። የእናቷን ባህሪ ከሷ በላይ የሚያቅሰው የለም አይደል? ከሷ በላይ እናቅልሻለን ብለው ስድብ እንዲናት ምንድነው? እኔ አንዳንዴ ግራ ያጋባሉ። ሰው እንደፈለገ ነው የሚኖረው። አሁን የአዶናይ እናት በቃ ሺዝ ያንግ አለባበሷ እንደዛ ነው። እሳቸው ደግሞ የሚለብሱት እንደዚህ ነው። በቃ ሰው ለምን እንደዚህ በዚህ ልክ ጥግ ድረስ ሄዶ እናትን ያህል ነገር ክብር ነክቶ ማዋረድ ለምን ስራ ብለው እንደያዙት በጣም ያሳዝናል በእውነት። ይሄ ደግሞ ቢዝነስ አይደለም፣ የተረገመ ብር ነው የሚበሉት። ይሄ ቢዝነስ አይደለም። እናትን የምታህል ሴትዮ ዝም ብሎ እያወረዱ እየጣሉ እንዲለበሱ እሷ እንዲምን ያደረገችውን ሰንሰለት አንገታቸው ላይ ታድርግላቸው ወይስ አለች እኮ ሊያሾ አለች እኮ ቆይ ማራማይት የሚታርቂ ታድርግላቸው ወይስ ደግሞ የለበሰችውን የምትለብሰውን ጂንሶች እንደዚህ በቃ ታልብሳቸው? እንዴ ካልፈለጉስ መብት እኮ ነው። በቃ እኔ እናቴን አውቃታለሁ። በቃ እናቴ የምትፈልገው ባህሪዋ እንደዛ ነው። ሻሽ መሸፈን ነው የምትፈልገው። ወሬ በርሽጎ ሻሽ ትለብሳለች። ለምን ከእናትሽ በላይ ከንቺ በላይ ስለ እናትሽ እናውቃለን ብሎ ያዙ ይልቀቁ ማለት እኔ የሚመስለኝ አንዳንዶቹ ቢዝነሳቸውን ለማጠፍ ነው እንጂ ለሳቸው አዝነውላቸው ወይም ለጆኒ እነዚህ ለልጅቷ ተቀርቅሮ ምናምን አይደለም። እና እኔ ያስጠላሉ በጣም። እኔ አንዳንዴ አልሰማቸውም፣ ልፍ ስል ነው የምሰማቸው እንጂ አልሰማቸውም። ይሄ ብልግና ነው። የራስን ማንነት ሰው የማህበረሰብ ውጤት ነው ይባላል አይደል? እኛ የማህበረሰብ ውጤት ነን። ተሳዳቢ ከሆንሽ ደግሞ የመጣሽበትን ማህበረሰብ ነው እንትን የምታደርጊው። ስለዚህ እኔ ብልግና ነው ብዬ የማስበው። ሊያሻፍተ እሺ ሳብዬ እሺ ማሬ እሺ ገብቶኛል። ባይዘው እኔ ሁሉንም ሰው አልሰማውም ቱ ቢ ኦነስት። የእውነት የጠንቋን የአጫሉን ገዳይ እንትናን የሰማሁት የወርቄን ነው የሰማሁት እንጂ አሁን ሉዛ የተናገረችውን ሄሉ የተናገሩት ሌሎቹን አልሰማኋቸውም። ቱ ቢ ኦነስት አልሰማሁም። ሊያሾም የተናገረችውን አልሰማሁም። ሊያሾ ተናገረች ብላችሁ ብላኪን ስለተናገረችው ነው እንደውም ሞር የተናደድኩት። እውነቱን ልንገራችሁ አሁን ሰው ልኮልኝ ሄለንን ብዙ ተናግራለች፣ ግን ብላኪም መልስ ሰጥቷታል። አግብታ ነበረ ምናምን እንዴ ጎበዝ ሴት ናት። በቃ አግብታ ካልተመቻት ፈታ። አሁን ደግሞ ጥሩ ላይፍ ጥሩ ትዳር እንዴ ሴት ልጅ
ሁሌ ተጨቁና መኖር ማናት አለባት። አግብታ ነበር ብላ ያለችው ሄለን ናታ ያለችው እና አግብታ ነበረ። የባሏ ፎቶግራፎች እንዳይለከስተዋለች ምናምን። እንዴ አንድ ሴት አንድ ትዳር ላይ ካልተመቻትና ካልተስማማት እድለኛ ሴት ከሆነች ደግሞ ይኸው አሁን ያለችበትን ጃኒ ደረጃ እንደዛ ትደርሳለች። ስለዚህ ሴት ልጅ ተጨቁና መኖር የለባትም። በቃ አንድ ቦታ ካልተመቻት አሁን ደግሞ ጥሩ ቦታ ላይ ናት ያለችው። ቆይ እኮ የሚገርመው ነገር እኮ ሁሉም ባል የሌላቸው ልጅ አሳቅፏቸው የሄዱ ምንም እኮ ከዚህ አሁን አራቱም በቃ ጠቅላላ እንደዚህ አሁን ሰሞኑ ሲሳደቡ የሰነበቱ ማናት አሁን ባል ያላት? ሁሉም የተተው ሁሉም እንትን ዲቃላቸውን አቅፈው ሶሪ ይሄን ቃል መጠቀሜ ቁጭ ያሉ ናቸው። ማናት አሁን ትዳር ያላት ከነዚህ አሁን አፋቸው ከሚከፍቱ? አጋስት ሊያሾው ብትሆንም በባከነ ሰዓት ወለደች፣ ጥሏት ሄዳል። እቺ እዚህ ፈረንሳይ ያለችው ጠንቋይም ያው ሁሉም እኮ እንትን እኮ ነው እኮ ሚዘረብል የሆነ ላይፍ ስላላቸው እኮ ነው የሌላው ሰው ላይፍ ሚዘረብል እንዲሆን። ኦኬ ባል ነበራት ከተለያየች፣ በቃ አሁን ቆንጆ ስለሆነች ደግሞ ድጋሚ እድል አገኘች፣ አለቀ። እስኪ አምጡ እናንተ ደግሞ እስኪ ድጋሚ እድል አገኙና እስኪ ከእናንተ ጋር እናንተን አቅፎ የሚተኛ ከእናንተ ጋር ተስማምቶ ቤት ውስጥ መኖር የሚችል ወንድ ካገኛችሁ እስኪ አምጡ፣ እስኪ አሳዩ እናንተ። እኔ ግን እንትና እኮ ማናት ስሟ እኮ ለጃኒ ድምፅ ነበረች። ማናት ሄሉ እኮ ለጃኒ ድምፅ ነበረች። ለምን እንትን አለቻት? ትላንትና በጣም መጥፎ ነበር ስታወራኝ ነበረው፣ ሰምቻታለሁ ቁጭ ብዬ። የእሷ ይብሳል እንደውም ከወርቄ እኮ የእሷ እንደውም ከእድሜዋ ጋር የማይሄድ የትልቅ ሰው ወሬ ያልሆነ ከህፃን ልጅ ጋር እንደ ህፃናት ገና እኮ ልጆች ናቸው። ብዙ ነገር ማየት የሚገባቸው ብዙ ነገር ሁላችንም ያሳለፍ ነው በእንደነሱ እድሜ እያለ በቤተሰቡ አፍራለች። ሄለን መዓት ነገር አርጋለች በእነሱ እድሜና ትላንት ስትናገር የነበረው ንግግር በጣም ይደብራል። እንትን እኮ ነው አቴንሽን ሳሰጣቸው ስትቀር ይገለበጣሉ። ሁሉም እንደዚህ ናቸው። አይ ቲንክ አንድ ነገር ልንገራችሁ። ማን ነው ባይ ዘ ዌይ ጃኒ በቤተሰቦቿ አፍራለች ምናምን ለምትሉት እንግዲህ እውነቱን ልንገራችሁ፣ አለባበሳቸው ሰው እንዲያስደስተው ታይቱ አጭር ቀሚስ ለብሰው ቂጣቸውን መሸክሸክ ነበረባቸው። ብዙ ሰው ደስ እንዲል እንደገባኝ ከሆነ በቃ እናትየው እንደ እናትየው ነው የመጣችው። እናት እኮ እንደዛ ናት። በቃ እናት የሆነ ሰው እንደ እናት ነው የለበሰው። በቃ አለቀ። እኔ እንደውም ያናደደኝ አይመጥና አትመጥንም ምናምን አለው። ለምን ደግሞ አትመጥነው? ግጥም አድርጋ አትመጥነች። ማን ምን ስለሆነ ነው? እንደውም እኩያው ነች እንዴ? ምንም እሱ ለሷ እሷ ለሱ በቃ እኩል ናቸው። ምን ማካበድ ነው? ያው ነው። ምን አዶናይ ከሷ በምን በለጠ? እሷ ከምን በምን ውጭ ቆይቶ ስለመጣ ከዛ ውጭ ምን እኩል ናቸው። ጥሩ ነው። ሰው ይወደዋል። የሚያደርገው መልካም ነገር ነው። እሷም ያንን እድል ብታገኝ ከዛ በላይ ልትሰራ ትችላለች። እሷ ቤተሰቧ ላይ ሰርታለች። ታዲያ ከቤት እኮ ነው የሚጀምረው። ቤተሰብህን ስትሰራለት እኮ ነው ለሌላው መስራት የምትደርሰው። በቃ በሚችለው ነው በምችለው አቅም ለቤተሰቦቿ አድርጋለች፣ ተመርቃለች፣ አለቀ። አይ እሱም እኮ ትንሽ አጠር ባለ ተናግሯል እኮ። የድሮ ፎቶ አመጣችሁ ፖስት የምታደርጉት አንድ ጊዜ የተናገረው ሰዓት የድሮ ሂስትሪዋን የምታደርጉ አለ ታስ አልፏል አለ። አሁን ደግሞ ጃኒ ሌላ ሰው ናት አለ እኮ። አጭር አማርኛ በቃ ምን አገባችሁ? እሱ ከተቀበላት እሱ ከወደዷት ቤተሰቦቹም ተቀብሏት አክብሯት ወንድም እህቶቹ እንደ እንቁ ሳስተውላት ነው አስሬ ሲስሟት ሲያገላብጧት ስፖይል ሲያደርጓት ያየ ነው። ምን ቤት ነን አሁን እኛ እዚህ እንትን ሶሻል ሚዲያ ያለው ሰው ምን አገባችሁ እንጂ ባለቤቱ ራሱ ተቀብሎት እችናት የፊውቸር ሚስቴ ብሎ እንትን ካደረጋት እናቱም ማያገባት አባቱም ማንም ሰው እኮ አያገባውም እኮ እዚህ እንትን ላይ ሲጀመር ስለ እናት ኮሜንት በተለይ ውዳቂ ጠንቋይ እናቴን እገድላለሁ የምትይ ቆሻሻ ስለ እናት ኮሜንት መስጠት እኮ መብት የለሽም እኮ አንቺ እኮ። እናቴን አስገድላለሁ፣ እናቴን እገድላለሁ፣ እናቴ ከዚህ ክልል ነው የመጣችው፣
የእናቴ የመጣችበት ዘር ይሄንን ነው ብላ የእናቷን ዘር የምታንቋሽሽ ወራዳ፣ ቆሻሻ፣ ዝቃጭ፣ አተላ እንዴት አድርጋ ነው አሁን ስለ እናት ኮሜንት መስጠት የምትችለው? እናት መሆን የማትችል ዘልዛላ እንዴት ስለ እናት ኮሜንት ይሰጣሉ? እነዚህ አይነት ሰዎች አንድ እናቷን የምትንከባከብ እናቷን በደንብ አድርጋ አንቀባራ የምታኖር ሴት መጣ እኔ እንደዚህ ነው ማኖራት እናቴንና እንደዚህ ቢሆን ብላ ኮሜንት ብትሰጥ እኮ አትሊስት ትንሽ ስሜት ይሰጣል። እንደዚህ አይነት ቆሻሻ የወረደ ዝቃጭ ሴት ግን እናቴን እገድላለሁ አጠፋለሁ እምትል ጥላ የተገኘች በአዶፕሽን ይሁን በእንትን አስፋልት ላይ ያደገች ቆሻሻ እሱን የሚባለው ደግሞ ምንድነው? ምን አባው ነው? አንተ ደግሞ በወላጆቿ ታፍራለች ይችላል። she will cheat him soon. Why do you care? ምን አባ ገባህ አንተ ቆሻሻ ከማታ በቤተሰቦቿ ብታፍር እዛ ጋር ታመጣቸዋለች እንዴ? ይሄ እኮ ሎጂክ እኮ ልክ እኮ ነሽ። ብዙዎቻችሁ እኮ ችግሩ በልብስ ስለምታምኑ ነው። በልብስ ስለምታምኑ ለዛ ነው እኛ በሰለጠነ ሀገር ላይ ያልሰለጠን ነው። እውነት ልብስ ብቻ መቀየር ስለሚመስለን ነው። በቃ እናትየው እንደ እናትየው በቃ አለቅ። እሳቸው እንደሳቸው ናቸው። እንዴ ሰው እንደሚፈልገው ይኑር እንጂ እናንተ እንደምትፈልጉት እኮ አይደለም ሰው መኖር ያለበት። ራሳቸው እንደሚፈልጉት ነው። ወይ ጉድ! ግን የኛ ሰው ግን ታሟል። አባቴ ሙት ነው ማለት ብዙ ሰው እስቲ ለንደንቢ ዝም ቢሏቸው ነው። በቃ ዝም ቢሏቸው ምንድነው ችግሩ? አሁን ፎቶአቸው ብዙ ሰው ለጥፎታልና የእናት ፎቶ ይለጣ። ለነገሩ ቀላል አይደለም ከዚህ ህዝብ ጋር በእውነት በጣም ከባድ ነው። ሴፍዬ ናቴ በጣም ከባድ ነው በእውነት። እናት ትለጠፋለች እንዴ? ያሳዝናል። ባይዘው ከዚህ በፊትም አግብታ ነበር ምናምን ባለፈው የሆነ ሰው ግጥም አድርጎ ጻፈልኝ። እንደዚህ አግብታለች እኮ ጃኒ ምናምን ብለው። ታዲያ ቆንጆ ናት ማለት ነው። ሁለተኛ እድል አግኝታለች። ሰው አንድ ላይ አቁሞ እሷ 2-3 ካገኘች በጣም ቆንጆ ናት ማለት ነው። በእውነት እድለኛ ናት ማለት ነው። እርግጠኛ ነኝ አዶናይ ይሄን ሁሉ ታሪኳን ሰምቶ አምኖበት ነው። በቃ አለቀ እኮ። ሰው በድሮ በሬ ያረሰ የለ። የዛሬዋን ጃኒን ነው በቃ ያፈቀረ አይደል? በዛሬው ጃኒ በዛሬው አዶናይ ነው። አዶናይ የራሱ የሆነ ነገር ሊኖረው ይችላል። ኔቨር ነው። ይሄ ምንድነው? ሰው በዚህ ደረጃ ግን የቀናው ያልገባኝ ነገር አለ። ግን ለምንድን ነው ያየ ባለፈው እንደዛ ስትሰደብ ስትረገጥ እንዲያረገች ምናምን ስትባል የነበረች ጊዜ ለምንድን ነው አግብታለች ተብሎ ያልመጣው? እንዴት አሁን ሊመጣ ቻለ? ማግባቷ እኮ ለአሁን አስቀምጠውት ነው። በእንትን እኮ ነው በደረጃ ነው። ግን ምን ታውቂያለሽ? እውነት አላገባችም። እኛ ብታገባስ ብታገባ እኔ አይ ዶንት ኬር እኮ እኔ አላኖራት አላበላት አላጠጣት ኑሯን የምትኖረው ታግባ ምን ችግር አለው? ስንቱ ይጋባል ይፋታል። አልተዋደደች ምን አላለች? ልጅስ ቢኖራት እሱ ካመነበት ምን አገባን እኛ? ኧረ እኔ እንጃ። እኔ ለምን በዚህ ደረጃ ሰው እንደቀናባቸውም አልገባኝም። በእውነት በጣም ከባድ ነው። በጣም ከባድ ነው። በእውነት ነው የምላቸው። አይዶን ነው። በዚህ ደግሞ ዲያስፖራው ነው እንደዚህ ግብግብ ያለው። ኤልያሹን አልሰማሁትም። ዲያስፖራ ግን ውጭ ሀገር የሚኖር ሰው በሰው ህይወት በቃ እኔ ለምን አልኖርኩም? በአገሬ ላይ ገብቼ መኖር ስለማልችል እዛ ያለውን ሰው ግን አላስኖርም እኮ ነው። በዚህ ደረጃ ቅናት፣ ምቀኝነት በጣም ከባድ ነው። እንኳንም አብረው ሆኑ። እኔ የገረመኝ በስንት ዓመቷ አግብታ በስንት ዓመቷ ፈታ ምን ብታገባና ብትፈታ እሷ የመጀመሪያዋም የመጨረሻዋም ሴት ናት እንዴ? ምንድነው ብርቅና እኮ ነው የገረመኝ እኮ። አሁን ብዙ ጊዜ አገባች ምናምን ሲሉ ሺስ ቱ ያንግ እና በምን ጊዜ አግብታ በምን ጊዜ ፈታ
እንዴት ሰው ለምን መሰለሽ አሁን እንደዚህ እንደው ዝም ብሎ ሲገባኝ ምን መሰለሽ አዶናይ አሁን ታልተው ነበር ሰምተዋል አሁን ታረቁ አንድ ላይ ናቸው ልጅቷ ደግሞ በቃ በነፃ አይምሯቸውን ባሩ አድርገዋለች እንደልባቸው ያወራሉ ለምን አንድ ላይ ሆኑ ለምን አልወደቁም ነው እንጂ የእናቷ ጉዳይ አሳስቧቸው አይደለም ማንኛውም የኢትዮጵያ እናት የሚለብሱትን አለባበስ ነው የለበሱት የተለየ ነገር አላደረጉም እሳቸው እስካመኑበት እሷ እንደስ እስካላት ድረስ በቃ ፈልጋ አይታቸው ነው አይደል የሚመጡት ምንድነው አሁን እሷ አግብታ ነበር እንዲሆና ነበር ምናምን ቺት ታደርጓለች በቃ ካልተመቻት ሽመስ ሙቫው ታደርግ እንዴ ምንድነው ታዲያ ምን አዲስ ነገሩ ምንድነው መስወር እንግዲህ አላውቅም በዚህ ደረጃ ሰው ለመጣ ቅናታቸው ነው ሌሻ ቀንተው ነው ለምን እነሱ ያሉበት ቦታ ላይ እኛን ሆነን ብለው ነው እነዚህ ዚያቱ ያንግ በቃ ኦፖርቹኒቲውን አገኙ አሁን ያሉበት ቦታ ላይ ደረሱ እንዴውም ጥሩ ለነሱ አንደው ማመስገን ነው ያለባቸው በዚህ እድሜያቸው እንዲ ቦታ ላይ ከነሱ በልጠው ስንት አመት ተዘፍዝፈው ያልደረሱበት ቦታ ላይ እነሱ አልፈዋቸው ሄዱ ለምን አልጣናቸው ነው እንጂ ደግሞ ቢወልዱ ደግሞ እርግጠኛ ነኝ እንዴ እነን ይጠይቃል ህዝብ ይመርማል አረሊ ልጅ እኮ ነች ዝም ብሎ ቲክታክ ስትጀምር ላይ እንሻትም በጣም ትንሽ ናት ልጅቷ በኢየሱስ ትንሽ እኮ ነች 22 አመት መቼ ነው ያገባችው እንዴ የኛ ህዝብ እኮ ሲፈልግ ያጋባሻል ሲፈልግ ያፋታሻል ሲፈልግ ቺት ያስደርግሻል አዴ እና ልጅ ቲክታክ ራሱ ጀምር እናቷም ካይሻት ማንስቶ ምናምን እናቷን እንደ እናቷ መቀበል አይሻልም አንተ ወይም አንቺ እናትሽን ሜቢ ሰው እንዲያይልሽ ይሆናል የምታስለብሽው በውስጥ እያቃጠልሽ እናትየው እኮ ራሷ መልበስም አለመልበስም ትችላለች እንዴ አደልት እኮ እንዴ ግዴታ እኮ አይደለም እሷ ይልበሽ የናትልሽ ትላት እናትየው ራሷ ልብስ መርጣ መልበስ ትችላለች መብቷ እኮ ነው ተመደለ ባዶ እግሯን ስለምን አትመጣ አንዳንድ ጊዜ ግን አባቴ ነው ጭንቅላታችን በጣም በስብሷል